ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቡና መጠጣት የሰውነት ድርቀትን ያስከትላል ወይንስ ደግሞ አያስከትልም? የቡና የጤና ጉዳቶችንና ቡና ስትጠጡ ማድረግ ያለባችሁን መሰረታዊ ነጥቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። መጠነኛ ቡና መጠጣት ለብዙ ሰዎች መደበኛ የሆነ የጠዋት ልምድ ነው። ነገር ግን የብዙ ሰዎች ፍርሃት ቡና ድርቀትን ሊጨምር ይችላል የሚል ስጋት አለባቸው። የቡና ዋና አካል የሆነው ካፌን የሽንት ምርትን የሚጨምርና ፈሳሽ እንዲጠፋ የሚያደርግ ዳዩሪቲክ ባህሪ አለው። የሰውነት ድርቀት ደግሞ የሚከሰተው ከአጠቃላይ የሰውነት ውሃ መጠን በመቀነሱ ሰውነታችን ከሚወስደው በላይ ብዙ ፈሳሾችን ሲያጣ ነው። ብዙ አስተዋጽኦ የሚያደርጉ ነገሮችን ያካትታልና ብዙ ጊዜ በላብ በሽንት ወይም ደግሞ በማስታወክ ከመጠን በላይ ፈሳሽ በመጥፋቱ አማካኝነት የሰውነት ድርቀት ይከሰታል። በጣም ብዙ ቡና መጠጣት የፈሳሽ ሁኔታን ሊጎዳ ይችላል። አብዛኛው ጥናትም እንደሚያመለክተው መጠነኛ የሆነ ፍጆታን መጠቀም ግን ከፍተኛ የሆነ ድርቀትን ሊያስከትል አይችልም። የፈሳሽ አለመመጣጠን በተለያዩ የሰውነት ተግባራት ላይ ተጽዕኖን ያሳድራልና እንደ ደረቅ አፍ፣ ራስ ምታት፣ ድካምናም ጥማት ያሉ ምልክቶችን ያስከትላል። ታዲያ ቡና ለምን የሰውነት እርጥበትን ሊቀንስ ይችላል የሚለውን ደግሞ እነግራችኋለሁኝ። ቡና በባዮ አክቲቭ ውህዶች የበለጸገ ሲሆን ጥሩ መዓዛ ያለው ጣዕምናም ለተለያዩ የጤና ጥቅሞቹ አስተዋጽኦ ያደርጋል። ካፌን እንደ ዳዩሪቲክ ሆኖ ይሰራል። የሽንት ምርትን ይጨምራልና የበለጠ ጉልህ የሆነ ፈሳሽ እንዲጠፋም ሊያደርግ ይችላል። ኩላሊቶቻችን እንደ ማጣሪያ ቆሻሻንና ከመጠን በላይ ፈሳሾችን ከደማችን ውስጥ ግሎሜሩሊ በሚባሉ ትናንሽ ቱቦዎች ያጸዳሉ። ካፌን መውሰድ እነዚህ ትናንሽ ቱቦዎች ክፍት ሆነው እንዲቆዩ እና ደማችንን በብቃት እንዲያጸዱ ይረዳል። ነገር ግን ይህ ደግሞ ሰውነታችን ምን ያክል ውሃ እንደሚይዝ ወይም ደግሞ እንደሚያስወግድ ላይ ተጽዕኖ ሊያሳድር ይችላል። የማጣራት መጨመሩ ኩላሊቶቻችን ብዙ ውሃ እንዲለቁ ያስችላቸዋል። ይህም ብዙ ጊዜ እንድትሸኑ ያደርጋል። በተጨማሪም ካፌን ኩላሊቶቻችን ሶዲየም እንዳይወስድ በማቆም ኩላሊቶች ከጉበት ጋር የሚያደርጉትን ግንኙነት በማስተጓጎል በሽንት ምርት ላይ የበለጠ ተጽዕኖን ያሳድራል። ከመጠን በላይ የቡና ፍጆታን ስትጠቀሙ በበቂ መጠን ውሃ ከመውሰድ ወይም ደግሞ ከመጠጣት ጋር ካልተመጣጠነ የሰውነት ድርቀት ምልክቶች ሊታዩ ይችላሉ። የተጨመረው ስኳር ወይም ደግሞ አልኮል ያላቸው የቡና መጠጦች የሰውነት ድርቀትን ሊያባብሱ ይችላሉ። ከካፌን የሽንት መጨመር በተጨማሪ ሞቃታማ የአየር ጠባይናም ጠንካራ የአካል ብቃት እንቅስቃሴ ካደረጋችሁም በቂ ፈሳሽ ካልተጠቀማችሁ የውሃ መሟጠጥ አደጋን ሊጨምር ይችላል። ታዲያ ቡናን እንዴት በመጠኑ መጠጣት ይቻላል? የሚመከረውስ ምንድን ነው የሚለውን እነግራችኋለሁ። አዘውትሮ ቡናን መጠጣት ብዙ ጊዜ የውሃ መሟጠጥ ውጤት አለው ተብሎ ይታሰባል። ነገር ግን ጥናቶች እንደሚያሳዩት ይህ የተሳሳተ ግንዛቤ ሊሆን ይችላል። በቡና ውስጥ የሚገኘው ካፌን የሽንት ምርትን ሊጨምር ይችላል። ነገር ግን ክሊኒካዊ መረጃዎች እንደሚያሳዩት የዳዩሪቲክ ውጤቶቹ በአንጻራዊነት ቀላል ናቸው። በተለይም አዘውትረው ቡና ለሚጠጡ ሰዎች። ቡናን አዘውትረው የሚጠጡ ቡና ወዳዶች ለዳዩሪቲክ ተጽዕኖ መቻቻልን ሊገነቡ ይችላሉ። ቡና መጀመሪያ ላይ የሽንት ውጤትን ሊጨምር ቢችልም አዘውትረው በሚጠጡ ሰዎች ላይ ከፍተኛ የሆነ ድርቀትን ሊያስከትል አይችልም። አብዛኛዎቹ ጥናቶች ቡናን በተመጣጣኝ መጠን እንድትጠጡ እናም አወሳሰዱን ከሌሎች ፈሳሾች ጋር ማመጣጠንን ይመክራሉ። የሚመከረው ከፍተኛ የቡና ገደብ ከ3 እስከ 4 ኩባያ ወይም ደግሞ በቀን 400 ሚሊግራም ቡናን መጠጣት ትችላላችሁ። ታዲያ ከመጠን በላይ ቡና መጠጣት ምን ያክል ነው? እንዴትስ ነው የሚለውን ደግሞ ልንገራችሁ። መጠነኛ ፍጆታ በአብዛኛዎቹ ሰዎች ላይ የሰውነት ድርቀትን ሊያስከትል የሚችል አይደለም። ነገር ግን ቡናን አብዝቶ መጠጣት ወደ ድርቀት ሊያመራ ይችላል። ከፍተኛ መጠን ያለው ቡና ከ5 እስከ 6 ኩባያ ወይም ደግሞ ከዚያ በላይ በየቀኑ መውሰድ
በካይፌን መብዛት የተነሳ የሽንት መጨመርና የፈሳሽ መጥፋትን ስለሚያስከትል የበለጠ ግልጽ የሆነ የዳዩሪቲክ ተጽዕኖ ይኖረዋል። ይህ የተጨመረው ፈሳሽ መጥፋት አጠቃላይ የፈሳሽ መጠናችሁን ሊያልፍ ይችላል። ይህም የሰውነት ድርቀትን ያስከትላል። የካፌን መቻቻል በግለሰቦች መካከል ይለያያል። ተደጋጋሚ ሽንት ከመጠን በላይ ቡና እየጠጣችሁ እንደሆነ እናም አወሳሰዳችሁን ማስተካከል እንዳለባችሁ የሚጠቁም ነው። ነገር ግን ከመጠን በላይ ውሃ በመጠጣትም ተደጋጋሚ የሽንት መሽናት ሊከሰት እንደሚችል ልብ ማለት ያስፈልጋል። ከመጠን በላይ ቡና መጠጣታችሁን ማስወገድ አስፈላጊ ነው። እንዲሁም አጠቃላይ የፈሳሽ አወሳሰዳችሁን ማወቅ ያስፈልጋል። ቡናን በሚገባ ወይም ደግሞ ብዙ የምትጠጡ ከሆነ በቂ ፈሳሽን ወይም ደግሞ ውሃን መጠጣት አለባችሁ። ታዲያ ቡናን መቼ ማቆም እንዳለባችሁም እነግራችኋለሁኝ። የሰውነት ድርቀት ምልክቶች እንደ ጥማት፣ የአፍ መድረቅ፣ የሽንት መጠን መቀነስ፣ ጥቁር ቢጫ ሽንት፣ ደረቅ ቆዳ፣ ራስ ምታት፣ ድካምና ማዞርን ሊያጠቃልሉ ይችላሉ። ነገር ግን ይበልጥ ከባድ የሆኑ የሰውነት ድርቀት ምልክቶች እንደ ግራ መጋባት፣ የደበዘዘ አይኖችና ፈጣን የልብ ምት ወደ መሳሰሉ ምልክቶች ሊያመሩ ይችላሉ። እንደ በቂ ያልሆነ ፈሳሽ መውሰድ ያሉ በርካታ ምክንያቶች ለድርቀት ምልክቶች አስተዋጽኦ ያደርጋሉ። ከፍተኛ የቡና ፍጆታ እነዚህን ምክንያቶች ሊያባብሰው ይችላል። ድርቀት የሚያስከትለውን ጉዳት ለመቀነስ የቡና ፍጆታችሁን በብዙ ውሃ እናም ሌሎች ካፌን ካልያዙ መጠጦች ጋር በማመጣጠን ተጠቀሙ። ከተመጣጣኝ መጠን በላይ ቡና ከጠጣችሁ እናም የሰውነት ድርቀት ምልክቶች ካጋጠማችሁ የቡና ፍጆታችሁን መቀነስ ሊኖርባችሁ ይችላል። ለምሳሌ ሽንት አዘውትሮ መሽናትና ከወትሮ በተለየ የመጠማት ስሜት ድርቀትን ሊያመለክት ይችላል። ይህም ቡናችሁን መቀነስናም የውሃ ፍጆታችሁን መጨመር እንደሚያስፈልግ ይጠቁማል። የሰውነታችሁን ምልክቶችን መከታተልና የተመጣጠነ እርጥበትን መጠበቅ የቡና ልማዳችሁ የጤና ግቦቻችሁን እንዳያሳጣው ይረዳል። ብዙ ጊዜ የመድረቅ ምልክቶች ወይም ደግሞ ከባድ የድርቀት ምልክቶች ካጋጠማችሁ ዶክተራችሁን ማማከር ያስፈልጋል። ታዲያ ድርቀት ሲከሰት ምን መጠጣት አለባችሁ የሚለውን እነግራችኋለሁኝ። ምንም እንኳን ቡና ብዙ የጤና ጠቀሜታዎች ያሉት የዕለት ተዕለት ተወዳጅ መጠጥ ቢሆንም ድርቀት ሲከሰት የተሻለው የመጠጥ ምርጫ ላይሆን ይችላል። መጠነኛ የቡና አጠቃቀም ወደ ከፍተኛ የሰውነት ድርቀት አያመራም። ነገር ግን የድርቀት ምልክቶችን እየተከታተላችሁ ከሆነ ሰውነታችሁን በውጤታማነት ለማደስ በሚረዱ መጠጦች ላይ ማተኮር አስፈላጊ ነው። ድርቀት ሲከሰት የጠፋውን የሰውነት ውሃ እናም የኤሌክትሮላይቶችን ለመሙላት በሚረዱ ፈሳሾች መተካት አስፈላጊ ነው። ለምሳሌ አንደኛ ውሃን መጠጣት ነው። ውሃ ድርቀትን ለመከላከል በጣም ቀጥተኛው ዘዴ ነው። ንጹህ ውሃ መጠጣት ተጨማሪ የዳዩሪቲክ ባህሪያትን ሳይጨምር ጤናማ የፈሳሽ ሚዛን እንዲመለስ ይረዳል። ሁለተኛ የኤሌክትሮላይት መጠጦች ነው። የስፖርት መጠጦች በፈሳሽ መጥፋት ምክንያት የጠፉ ማዕድናትን ለመተካት እንደ ሶዲየም፣ ፖታሲየም እናም ማግኒዥየም ባሉ ኤሌክትሮላይቶች ይዘጋጃሉ። ጥሩ የኤሌክትሮላይት መጠንን መጠበቅ ጤናማ የፈሳሽ ሚዛንን ይደግፋል። ሶስተኛ የኮኮናት ውሃ ነው። የኮኮናት ውሃ በተፈጥሮ በኤሌክትሮላይቶች የበለጸገ ነው። ይህም ለአንዳንድ የስኳር ስፖርታዊ መጠጦች ጥሩ አማራጭ ያደርገዋል። በተጨማሪም የእርጥበት ጥረቶችን ሊደግፍም ይችላል። አራተኛ ከእጽዋት የተቀመሙ ሻይን መጠቀም ነው። ከካይፌን ነፃ የሆኑ የእጽዋት ሻይ እንደ ፔፐርመንትናም ካሞሚል ከቡና ይልቅ የሚያረጋጋ አማራጭ ሊሆን ይችላል። ለድርቀት ምልክቶች አስተዋጽኦ ሳያደርጉ ተመሳሳይ ሞቅ ያለ የመጠጥ ልምድን ይሰጣሉ። አምስተኛ የፍራፍሬ ጭማቂ ነው። 100% ብርቱካናማ ወይም ደግሞ የፖም ጭማቂዎች እርጥበትንና የተለያዩ አስፈላጊ ቪታሚኖችን ሊሰጡ ይችላሉ። እንዲሁም የስኳር መጠንን ለመቀነስና አጠቃላይ የውሃ ፍጆታን ለመጨመርም ይረዳሉ። 100% የፍራፍሬ ጭማቂን መጠቀም ትችላላችሁ። የሰውነት ድርቀት ምልክቶች ካጋጠማችሁ ከቡና ይልቅ ብዙ ውሃ የሚያጠጡ መጠጦችን መምረጥ ጥሩ ነው። አንዴ የፈሳሽ መጠናችሁ መደበኛ ከሆነ በዶክተራችሁ መመሪያ ውሃን በማመጣጠን ቡናችሁን በመጠኑ መጠጣት ትችላላችሁ። በአጠቃላይ ቡና መጠነኛ የዳዩሪቲክ ባህሪያት ሲኖረው
መጠነኛነት ወይም ደግሞ በቀን ከ3 እስከ 4 ኩባያ መጠጣት ለከፍተኛ ድርቀት አስተዋጽኦ እንደማይኖረው በጥናት ተረጋግጧል። ነገር ግን ቡና ከመጠን በላይ መጠጣት በቀን 5 ኩባያ ወይም ደግሞ ከዛ በላይ የውሃ መሟጠጥ ምልክቶችን ያባብሳል። ይህም ጥንቃቄ የተሞላበት መጠንና በቂ የውሃ ፍጆታ አስፈላጊነትን ያሳያል። እንደ ደረቅ አፍ፣ ድብርት፣ ጥቁር ሽንት ወይም ደግሞ ራስ ምታት ያሉ የሰውነት ድርቀት ምልክቶችን ካያችሁ የቡና ፍጆታችሁን መቀነስናም እንደ ውሃ ወይም ደግሞ የስፖርት መጠጦችን መጠቀም አለባችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ቡና መጠጣት የሰውነት ድርቀትን ያስከትላል ወይ? የሰውነት ድርቀት በሚከሰትበት ጊዜ ምን የተሻሉ የመጠጥ አማራጮችን መጠቀም እንዳለባችሁ በዚህ ቪዲዮ ላይ በስፋት ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።